እሺ ቤተሰብ አሁን ማሳያችሁ እጅጌ አሰራር ነው። የጃኬት እጅጌ አሰራር አሳያችኋለሁ። በመጀመሪያ ልኬት መውሰድ ይኖርብናል። እነሱ ልኬት ስሊቭ ሌንግዝ ወይም እጅጌ ቁመት ይለካል። ከዛ በኋላ ስሊቭ ኦፕኒንግ ይለካል። አርሞል ይለካል። አርሞልን የብብት ዙሪያ የልብሳችንን ቀጥታ ልብሱን መለካት ትችላላችሁ፣ ወይ ደግሞ ከስተመራችሁ ይሄንን ልብስ ይሄ አርሞል ይባላል፣ የባክም የፍሮንትም ይለካል ማለት ነው። ይሄንን ከለካችሁ በኋላ ሁሉ ጊዜ ሲሰሩ ጃኬት ላይ ባንድ ስላለ ከስሊቭ ላይ 6 ሴንቲሜትር ስታንዳርድ ቀንሳላችሁ ማለት ነው። ስለዚህ ሌንግዝ በምንሰራበት ሰዓት 6 ሴንቲሜትር ማይነስ ማድረግ ይኖርብናል። አሁን ጨርቅ ላይ እንዴት እንደሚሰራ ሳሳያችሁ ጨርቁን ፎልድ ስታደርጉ ከዚህ ወደዚህ ፎልድ ስታደርጉ ዌስቴጅ እንዳይሆንባችሁ ከዚህ ወደዚህ ፎልድ ስታደርጉ አርሞል ሰርከምፈረንስ ሲካፈል ለሁለት ኢዲሻል ይሆን። እሺ አሁን እጅጌ በምንሰራበት ሰዓት ጨርቃችን መልኩን ይሄ መልኩ እንደዚህ ወደ ውስጥ ተደብቃላችሁ በቾክ ስለምንሰራ እንዳይ ከዚህ ወደዚህ መሆን ያለበት ጥፋቱ የአርሞል ሰርከምፈረንስ ግማሽ እና 3 ሴንቲሜትር ተጨምሯል። ለምሳሌ አርሞል ሰርከምፈረንስ 50 ቢሆን 50 ሲካፈል ለሁለት 25 ሲደመር 3 28 ሴንቲሜትር መሆን አለበት የዚህ ስፋት ማለት ነው። ይሄ የራሴ ፎርሙላን በቀላል መንገድ እያሳያችሁ 28 ሴንቲሜትር ይሆናል። ወደታች ያው ሌንግዝ ነው ኔሮ ስሊቭ ሌንግዝ ነው። አሁን ከዚህ ወደታች ከኤ ወደ ቢ እንደሚባለው አርሞል ሰርከምፈረንስ ይለካ ነው የብብት ዙሪያ ሲካፈል ለአራት። አሁን ይሄንን አርሞል ሰርከምፈረንሳችንን በከርቦ መለካት ትችላላችሁ። በሜትር ከርቦ ማለት ከርቦ ይሄንን የለካችሁትን የአርሞል ሰርከምፈረንስ አለ አይደል? አርሞል ሰርከምፈረንስ ይሄን በሜትር ትለካላችሁ ማለት ነው። በሜትር መለካት ከፈለጋችሁ ላሳያችሁ። እሺ ልብሳችሁን ቀጥታ መለካት ትችላላችሁ። አሁን ይሄ ልብሱን ቻርሞላን ትለካላችሁ። ይሄንን በምትለኩበት ሰዓት እዚህ ጋር ይዛሏን ሰተናል ስፌት እሱን መቀነስ ይኖርባችሁ። ለምሳሌ ጎን ላይ 3 ሴንቲሜትር ከሰጣችሁ የስሊቭ የአርሞል ሰርከምፈረንስ 3 ሴንቲሜትር አይቀላቀልም። ከላይ ደግሞ የሾልደር 1 ሴንቲሜትር ጨምረን ነበር እሱ ይቀነሳል። አሁን ይሄንን ስለካው እንትን ይመጣልኝ 30 ሴንቲሜትር ነው። ስለዚህ ከዚህ ጋር 3 ሴንቲሜትር ሳይዱ ላይ ቀንሳለሁ። ምክንያቱም በኋላ ልብሱ ሲለበስ እዚህ ጋር ጎን ላይ ገባ እንላለን ሾልደሩም ስለሚሰፋ ማለት ነው። ስለዚህ የለካሁት አርሞል 30 ነው። 4 ሴንቲ ከላይ 1 ሴንቲሜትር የሾልደር ሲማላውን ሲቀንሳለሁ የሳይዱ 3 ሴንቲሜትር ቀንሳለሁ ማለት ነው። ስንት ይመጣልኝ? 26 ሴንቲሜትር። ስለዚህ ባክም ፍሮንትም 26 እና 6 52 ሴንቲሜትር ነው አርሞል ሰርከምፈረንስ በብብት ዙሪያ ይመጣልኝ። ስለዚህ እሱ ለአራት አካፍዬ ወደታች ይመጣል። ስለዚህ ከዚህ ወደታች ዝቅ ምንለው የለካነውን አርሞል ለስንት አካፍለን? ለአራት አካፍለን ማለት 26 ነበረ ፍሮንት ባክም እንደዛው። እሺ ከዚህ ወደታች ዝቅ ምንለው የለካችሁትን አርሞል ወይም የብብት ዙሪያ ሲካፈል ለአራት መታችሁ ሺን መስመር ታሰምራላችሁ ማለት ነው። አይታችሁ ከሆነ እዚህ ከርቡ ስሎፑ ከርቭ ስለሆነ ከዛን ከዚህ ወደዚህ ዳያጎናል የለካነውን አርሞል ሰርከምፈረንስ ለሁለት በማካፈል ዳያጎናል ላይን ካሰመራችሁ በኋላ ከዚህ እስከዚህ ያለችዋን ለሶስት እኩል ፖይንቶች ማግኘት ስላለብን ለአራት እናካፍላለን። 3 እኩል ፖይንት ያገኘን እዚህ ጋር 1 ፖይንት እዚህ ጋር 1 ፖይንት እዚህ ጋር በመጀመሪያው ይሄ አርሞል ስለሆነ 1 ሴንቲ ዝቅ እንላለን። እዚህ ጋር ሾልደር ጋር ትከሻ ጋር ስለሆነ እዚህ ወደ ላይ ደግሞ 1 ሴንቲሜትር ከፍ ካልን በኋላ ከዛም በከርቭ በዚህ መልክ ማገናኘት ትችላላችሁ ማለት ነው። ከዛም ከዚህ ወደዚህ የሚመጣው ሌንግዝ ወይም እጅጌ ቁመት እንመጣለን። ከሌንግዙ ላይ ቀደም እንደነገርኳችሁ የባንድ 6 ሴንቲሜትር ከሌንግዙ ላይ ቀንሻለሁ። ሌንግዝ ስትለኩ የባንድ 6 ሴንቲሜትር ቀንሱ ስታንዳርድ ስለሆነ ከዚህ ወደዚህ ኦፕኒንግ ትመጣላችሁ። ስሊቭ ኦፕኒንግ ከዛ እቺን ፖይንት ማገናኘት ነው። ይሄንን ይመስላል። ፋሽን ዲዛይን እና ሽፎን ያበሻ ቀሚስ መማር የምትፈልጉኝ ቴክስት አድርጉልኝ። በአንድ ወር አወራለሁ ብዬ እኮ ነው። እሺ አድራሻ ያላችሁኝ አድራሻዬ ገርጂ ማርያም ቤተክርስቲያን አጠገብ በኤምኤ ፕላዛ 7ኛ ፎቅ ላይ ይገኛለሁ።
ወይ ደግሞ መደወል ትችላላችሁ። ይህንን ይመስላል ፋሚሊ። ይህንን ይመስላል እጅጌው። ይህንን ይመስላል። ሁለተኛውን እጅጌ አስደግፋችሁ መቁረጥ ትችላላችሁ በዚህ ሁኔታ። ይህን ይመስላል እጅጌው።